እግዚአብሔርም የፈቀደው ነገር ነው። አሁን ዮሐድ ቢችል አሁን እናንተ እንኳን ጦርነት መግባት አይጠበቅባችሁ። ሰራ አድርጋችሁ ብር መያዝ ብቻ ነው የሚጠበቅባችሁ። ረጋ በይ። አሁን ይሄን ሐዲስሽን ላንብብና ትቀጥያለሽ። ረጋ ብለሽ ልስበክበት መጽሐፍ ቅዱስ ይነገር ልስበክበት አለሽ። ፈርቼ ነው በልና ችግር የለም። መጽሐፍ ቅዱስ አንዴ ሐዲስሽ አንዴ ልጨርሰው። መሀል ላይ እሪ የምትይው ያው እንደ አይሻ ባይዘው ዝም ብለሽ አሻንጉሊት ጨዋታ አታርጊ። አንዴ የምን ተራ ነው? ወርደሽ ስትመጪ ተራ ያለሽ በኔ ተራ ካላው ትንሽ አይ ቲንክ እንደዚህ ከአባ ለመውረድ ፍላጎት አለሽ። ባይ ዘ ወይ ውይይቱን የማይችሉት እና የማይወጡት ሆነው ከተሰማቸው በየመሃሉ መረበሽ ይጀምራሉ። አንድ ሐዲስ ጀምሬያለሁ እሱ ልጨርስና ትቀጥያለሽ። ትሰሚያለሽ አማርኛ በየመሃል ገብተሽ እሪት ያለሽ እንደ ሐሳብ ጀምሬ እኮ ነው። ስለዚህ ይሄን ልጨርሰው፣ ሳነብ የነበረውን ሐዲስ ልጨርሰው ማስረጃውን ይኸው። ምክንያቱ ደርሳለች ብለሽ ስትናገሪ ስለነበረ ይኸው ላሳይሽ ነው። ፋትሐ አልባሪ ደግሞ ምን ብሎ እንደሚናገር ላሳይሽ ነው ከራስሽ ማስረጃ። እኔ እንዳንቺ ዝም ብዬ አርቲቡርት ወሬ አላወራም። ይኸው አይ ዩዝ ቱ ፕሌይ ዊዝ ፕሮፌት አለ። ቴንክ ዩ ሾፕ ያፉ በለኝ። እኔ ልገባ ፈልጌ አይደለም። ፈርስት ኦፍ ኦል እዚህ ጋር 564 ሰዎች፣ እነዚህ ሰዎች ምን እየጠየቁ ነው? ለመለኮታዊ ራእይ ማስረጃ እየጠየቁ ነው። ዛስ ጉድ ቆንጆ ነገር ነው። ሁለተኛ ነገር ደግሞ ዮሐድ ምን ሲል ነበር? እንደ ሙሳ ነብዩ ሰለላሁ ዐለይሂ ወሰለም እኮ አላህ ላናገሩትም ሲል ነበር አይደለም? ረሱል ሰለላሁ ዐለይሂ ወሰለም አላህ ነቢያትን በሚገናኝባቸው በሶስቱም መንገድ አናግረውታል። ኢስራ እና ሚዕራጅ ሰላትን ተቀብለው ሲመጡ የአላህ ድምፅ ሰምተው ነው የመጡት፣ ተገናኝተውት ማለት ነው። ኦኬ አንደኛ እሱ ነው። ሁለተኛ ነገር ግን ካላችሁ አልቀረ ለመለኮታዊ ራእይ ማስረጃ እንፈልጋለን እያላችሁ ስለሆነ ትሄድና አሁን አንተ ሚውተን ታነሳና ዮሐድ ትሄድና ለማርያም ኢየሱስን ትወልጃለሽ ብሎ ገብርኤል ሲነግራት ማስረጃ ታመጣልኛለህ ማለት ነው። ኦኬ ካልሆነ ካላመጣ ለዚህ ይሄማ መለኮታዊ ራእይ ነው እንደዚህ አይነት ልኮ አይጠየቅም ካልክ ደግሞ ለኢየሱስ መገኘት ራሱ ኢየሱስ የሚባል ሰው ለመኖሩ ራሱ ማስረጃ የለህም። ስለዚህ አምላክን የትከተዋለህ ኮንታ ማለት ነው። ዋማ ነብዩ ሰለላሁ ዐለይሂ ወሰለም ለመለኮታዊ ራእይ አነጋገርሽን ተነስራት ቢኖር ጥሩ ነው አይደለም። ይኸውልሽ ኮንታ ይኸውልሽ ስሚ ቆይ አንዴ ይኸውልሽ አምላክን የሚያክል ነገር ጠቅሰሽ ይኸውልሽ ትምህርት መሞገት ትችያለሽ። ኮንታ ትከተዋለህ እንትን ትከተዋለህ የሚለው ይሄ ብልግና እያወራን ነበር ማቤ ኖ እሱ በስነ ስርዓት ነው ያወራው። ምንም ቪዲዮን ስሚ እባክህን ልጨርስ። መምህር ነው። አሁን ግን ቃላቶችሽን አርሚ። ለማንኛውም ችግር የለም። እኔ ሳይሆን ማረም የነበረብኝ መምህር ብላችሁ ያስቀመጣችሁትን መምህር ነበር ማረም የነበረብኝ። አንዴ እንትን አውሪ እሺ፣ በሪስፔክት አውሪ እሺ። ምክንያቱም ያንቺም ተከብሮልሽ በስርዓት ተዋይተሽ እንድትውጪ በእንትና አንቺም በሪስፔክት አውሪ። ሲቀጥል ደግሞ በማስረጃ አውሩ። ማስረጃ እያሳይሽ እንዲህ ነው እኛም እንድናይ ማለት ነው። ገባሻል? ገባኝ። እኔም እኮ እንደዛ ነው እያደረኩልሽ ያለሁት። ሴም ፖይንት ይህንን ነገር ይዞ ከመጣ አይ ለመለኮታዊ ራእይ አምላክ ለነብዩ ሲገለጥ ሌላ ሶስተኛ ሰው ያስፈልጋል ያየ የሚለን ከሆነ ይሄድና ለማርያም ገብርኤል ተገልጦላታል ብላችሁ ታምናላችሁ አይደለ? ከዛ ኢየሱስ ትወልጃለሽ ብሎ ነግሯታል ብላችሁ ታምናላችሁ አይደለ? በቃ እነሱ ሁለቱ ገብርኤልና ማርያም ተገናኝተው ያወሩትን ኮንቨርሴሽን ሲያደርጉ በመሃል የነበረው ማን ነበረ? እንዴት ነበር አህዋሉ? አይቶታል ወይ ገብርኤልን የሚለውን ያሳየናል ማለት ነው። ዛስት ምክንያቱም ይሄ ነገር መጀመሪያ ከጅምሩ ጥያቄው ራሱ ልክ አይደለም። ቢካዝ ይሄ ነገር እንትኑ ማለት ነው ይሄ ለመለኮታዊ ራእይ እንትን አይባልም። በእምነት ነው የምትቀበየው። መለኮታዊ ራእይ ነው። አምላክን የሚያህል ነገር ነብዩ ሲያናገር ማንም አሁን የሙሴንም ብንመለከት የሌሎችን ብንመለከት የለም ወፍ። ይሄንን ግን ምን እናርጋለን? አማኝ ስለሆንን እናምናለን። ሌላ ተጨማሪ ደግሞ አምላካችን የነገረን ቁርአን ነው ማስረጃችን። ቁርአን እንዴት ነው ለቁርአን ማስረጃ የሚሆነው? ትልቁ ስህተታችሁ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የጻፉት ብላችሁ ማመናችሁ ነው። እኛ ቁርአን ስንል እየሞገትናችሁ ያላችሁት በነብዩ ቃል ሳይሆን በአምላካችን ቃል ነው እየሞገትናችሁ ያለው። ይሄ እኮ ቁርአን እንዲህ ይላል ስንላችሁ አምላካችን እኮ እንዲህ ብሎናል፣ ስለዚህ አክሰፕት እናደርገዋለን። ዛስት ያ ነው ፖይንታችን። አሁንም ድጋሚ የምትጠይቀኝ ይሄንን ጥያቄ አይ ማስረጃ አልፈልግ። አረ ልጨርስ ምን ሆነህ ነው?
አስቆሚያለሁ። ለምንድን ነው እንትን የማትለው? ሳጫወይ ተረጋግተሽ አውሪና አትደጋግሚሽ። ሚውት አድርግና ልጨርስ፣ ከዛ ታወራለህ። ትልቅ መምህር ነህ አይደለ? በቃ ተከባብረን እንጨርስ። የኔ እህት አሁን ትልቅ መምህር ነህ ምናምን እንትተሽ የቤቱ ባለቤት ብንት ያለሽ ላይ ያው ሲያወራ ማንም የገባበት የለም። እኔ ገና ሚውቴን ሳንሳ እየተንጫጫ ነው። ለምንድን ነው የምታለቅሽው? ስንት ጊዜ እኮ ነው እያወራሽ ያለሽ? ባይዘው እሱ ሚውት ሊይዝልሽ ነበር። መምህር እያልሽ ፖለቲካ እየሰራሽ ነው። የዋህድ ስላሉት ነው። መምህር አይደለም። ገባሽ? ሀሳብሽን ስጪኝ እኮ አይግቡብኝ እኮ ነው ያልኩሽ ቆንጆ። ሌላ ምንም አላልኩኝም። አይግቡብን። ስለዚህ አሁንም ቢሆን ድጋሚ የምንለው ቅድምም የምንለው ነገር ሴም ደብል ስታንዳርድ ብንጠቀም መጽሐፋችሁን ከና አምላካችሁ ገደል የሚከትባችሁን ነገር ጥያቄ አታንሱ። ካነሳችሁ ደግሞ ደብል ስታንዳርዱን መልሳችሁ አንሱ። ነገርናችሁ። ኦኬ፣ ይሄ ነው። መቀጠል ትችላለህ። እሺ አይላ ጨርሳለች። ዮሐዴ ይቀጥል። አይላ ሚውት አድርጊለትና ዮሐዴ ይቀጥል። እሺ አሁን የተጠየቀውን ጥያቄ ምን ነበረ? ምንም ሳትነካው ነው ዙሪያ ጥምጥም የምትሄደው ማለት ነው። አንድ ሰው ምላሽ ከሌለውና መመለስ ሲያቅተው ቀጥታ ወዴት ነው የሚሮጡት? ወደ መጽሐፍ ቅዱስ። አይ መጽሐፍ ቅዱስ እኮ እንዲህ ተብሏል፣ ስለዚህ መጽሐፍ ቅዱስ ላይ እንደዚህ ስለተባለ ስለዚህ የኛም አርጊመንት ምንድነው? ይሄ ዩቱብ ፋላሲ የሚባል አለ፣ እናንተ ጋርም እኮ እንደዚህ አለ። ስለዚህ በእምነት ነው እንጂ የምንቀበለው ማስረጃ አንፈልግም ነው። ስለዚህ ከአይላ ንግግር ምንድነው የምንይዘው? ማስረጃ የላቸውም። ከመሐመድ ውጪ ለመጻሕፍቶቻቸው ከአምላክ ለመሆኑ ምንም አይነት ማስረጃ እንደሌለው ኮንፊርም አድርጋልናለች ማለት ነው። መሐመድ ብቻ ነው ብቸኛ ምንጫቸው። አላህ እንዲህ አለኝ፣ አላህ ነው የተናገረው፣ አላህ እንዲገለጠልኝ ብሎ ሲናገር የነበረው መሐመድ ነው። መሐመድ ብቻ ነው። ይሄንን አረጋግጣልናለች ማለት ነው። በመጽሐፍ ቅዱስ ከዚህ ጋር ሊነጻጸር የማይችልበት ዋነኛ ምክንያት ምን መሰላችሁ? ለመጽሐፍ ቅዱስ ብቸኛ ማስረጃ አንድ ግለሰብ ብቻ አይደለም። ለእስልምና ሁሉንም ነቢያት ገደል ከቶ ሁሉንም ነቢያት አልቀበልም ብሎ አንድ በአረብ ሀገር የተነሳ ነቢይ ብቸኛ የማይሳሳት ነቢይ ብሎ ስለሚቀበል ማለት ከቀደሙት ነቢያት ሁሉ የሚቃረን ከቀደሙት ነቢያት ሁሉ የተፋለሰ አስተምሮ ይዞ መጥቶ አምላክ ነው የገለጸልኝ ብሎ ሲናገር አሜን ብለው እሱን በቃ የማይሳሳት ማስረጃ አድርገው መቀበላቸው ነው ትልቁ ችግሩ። ለሁሉም ነቢያቶች መመዘኛ እሱን ብቻ አድርገው በመቀበላቸው ማለት መቀበላቸው ልክ እንደምን ማለት እንዴት መሰላችሁ? ፍቅር ሲዝም አሁን የቀደሙት ነቢያት ሁሉ ሙስሊም ፍቅር ሲዝም ተከታዮች ናቸው አለ መሐመድንም ጨምሮ ማለት። ከዛ በኋላ አይ ማስረጃ እስቲ ከቀደሙት መጻሕፍት አምጣ ሲባል ቁርአኑ ራሱ በርዘውት ነው እንጂ ምዕራፍ 16 ላይ ስለ እኔ ትንቢት ተናግሮ ነበር። ባይዞይ ትክክለኛ አርጊመንት ነው። የሙስሊሞች ትክክለኛ አርጊመንት ፍቅር ሲዝም አምጥቶታል። ፍቅር ሲዝም ልትቀበሉት የግድ ያስፈልጋቸዋል። ምክንያቱ እሱም ምዕራፍ 16 ላይ ስለ እሱ ትንቢት ተነግሮ ነበር፣ በርዛችሁታል። ትክክል ነው። ባይዞ ዑስማን ባቃጠለው መጽሐፍ ላይ ሊኖር ይችላል። ዑስማን ቁርአኑን አቃጥሎታል። በዛ በተቃጠለው መጽሐፍ ላይ ስለ ፍቅር ሲዝም ተነግሮ ሊሆን ይችላል። ስለበረዛችሁት የፍቅር ሲዝም አውቃችሁ ስላስወጣችሁት የሚመጣ ሀበሻ የሆነ ኢትዮጵያዊ ነብይ ይመጣል ተብሎ የተጻፈ እዛ መጽሐፍ ላይ ስለነበረ በረዛችሁታል። ሴም አርጊመንት። በእምነት ለምን አትቀበሉትም? ፍቅር ሲዝም ታዲያ ከእምነት መጽሐፉን ከማመን ከሆነ የምትጀምሩት ወይም ሰውየውን ከማመን ከሆነ የምትጀምሩት ፍቅር ሲዝምን በማመን ከጀመራችሁማ የፍቅር ሲዝም መጽሐፍ ላለመቀበል ምንም ግራውንድ የላችሁም። you don't have any ground ባይዞ በዛ ሰዓት የነበሩ አረቦች መሐመድን ምን ይሉት ነበር? ኧረ አንተ ተው የምታመጣቸው ተረቶች አናቃቸውም፣ የቀደሙ ሰዎች ተረት እኮ ነው ይሉት ነበረ። ምክንያቱም የሚያመጣቸው ንግግሮች ወይም ደግሞ ቁርአን ናቸው ብለው የሚናገራቸው እያንዳንዱ ንግግሮች ለአረብ ሰዎች አዲስ ነገር አይደለም። አዲስ ነገር አልነገራቸውም። ቀድሞ የሚያውቁት ታሪክ ነበረ። ቁርአን መገለጥ ነው እያለ የሚነግራቸው ማለት ነው። ይሄ እኔ አይደለሁም የተናገርኩት። ራሱ ቁርአኑ ምን ብሎ ይናገራል? ይኸው መሐመድ ራሱ ማለት ነው በሱራ 6:25 ላይ ምን ብሎ ይናገር ነበር? ከእነርሱ ወደ አንተ የሚያደምጥ ሰው አለ፣ በልቦቻቸውም ላይ
እንዳያውቁት ሽፋኖችን በጆሮቻቸውም ላይ ድንቁርናን አደረግን ይልና ተአምርንም ሁሉ ቢያዩ በእርሱ አያምኑ። በመጡሁም ጊዜ የሚከራከሩ ሲሆኑ እነዚያ የካዱት አለ ይህ ቁርአን አለ ቁርአኑ የቀድሞዎቹ ሰዎች ጽሑፍ ተረቶች እንጂ ሌላ አይደለም ይላሉ ይላል። ከቀደሙ ሰዎች የተኮረጀ ተረት መሆኑ ኦልሬዲ ጽሑፎቹ የሚያውቁት ነው። አረቦች ማለት ከየት እያመጣ እንደሆነ ያውቁታል። ስለዚህ የቀደሙ ሰዎች ተረት እንጂ ሌላ ምንም አይደለም የምትናገረው። እኛ የምናውቀውን ትምህርት ነው እየነገርከን ያለ፣ ቀድሞ የምናውቀውን ትምህርት ነው እያወራህ ያለው ብለው ነበር የሚናገሩት ማለት ነው። ሲቀጥል ቅድም ተናግሬ ነበር አይደለ? የሆነ ኦኬዥን መሐመድ የሚፈልገውን ነገር ሲያገኝ ኦኬ አላህ እንዲህ ብሏል ወይም ደግሞ እንዲፈቅደውልኛል እያለ ይናገር ነበረ። ለምሳሌ ምግብ አዘጋጅቶ ድግስ አዘጋጅቶ ሱራ 33:53 ላይ ያለውን ማለት ነው አዘጋጅቶ ሰዎች ከቤት አልወጣ ሲሉት መሐመድን ማለት ነው ብዙ ምልክቶችን አሳያቸው። እያወሩ እያለው ቤት ውስጥ ተቀምጠው እያለ ከቤት ወጥቶ ይሄዳል። ኦኬ ግን ተከትለውት ሊወጡ አልቻሉ። ሰዎቹ ይህን ምልክት ሊረዱ አልቻሉ። ኦኬ በማስረጃ እያሉ ነው። እኔ ክርስቲያን እንደመሆኔ አለማስረጃ ላወራ አልችልም። ይኖዋ ሱራ 33:53 የአስባበ ነዙል በአያል ዋሂድ የተነገረውን ነው ማለት ነው። እና መሐመድ ትቷቸው ይወጣል። ኦኬ ከቤት ትቷቸው ሲወጣ ተከትለውት ሊወጡ አልቻሉ። ተንጎራደደ፣ ወጣ ገባ ምናምን ሊረዱት አልቻሉም። ስለዚህ ምን አለ አዘኝ እንደወተደ እሱ የሚያፍር ስለሆነ አለ ቆይ ሱራ 33:53 ላይ ምን አለ? እናንተ ያመናችሁ ሆይ አለ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩን ቤቶች በምንም ጊዜ አትግቡ አለ። ስለዚህ እኔ መሐመድ ሳይፈቅድላችሁ ወደ ቤቱ አትግቡ አለ መጀመሪያ። ቀጥሎ ደግሞ ግን በተጠራችሁ ጊዜ ግቡ፣ ኑ ሲላችሁ ግን ግቡለት፣ ወደ ቤቱ ግቡ አለ። በተመገባችሁም ጊዜ ወዲያውኑ ተበተኑ አለ። እዛው ለጨዋታ ዝም ብላችሁ ቁጭ ብላችሁ መሐመድ ከሚስቱ ጋር የሚያሳልፋቸውን ህይወቶች ጊዜ አትውሰዱበት ማለት፣ ቶሎ በልታችሁ ተበተኑ። ለወግ የምትጫወቱ ሆናችሁም አትቆዩ አለ። እዛ ወግ እየተጫወቱ እርስ በርስ እያወጋችሁ ቤት ውስጥ ብዙ አትቆዩ አለ። እሺ ይህ ነብዩን በእርግጥ ያስቸግራል፣ መሐመድን አስቸግራችሁታልና ይህ ነብዩን በእርግጥ ምን ይለዋል? አስቸግሮታል። በሰርጉ ቀን የሚያሳልፋቸው ህይወቶችን እንዳያሳልፍ ችግር ሆናችሁበት። ውጡ እንዳይላችሁም ምን አለ? ከእናንተም ያፍራል። ውጡ እንዳይላችሁም አፍሮ ነው፣ ስለሚያፍር አታስቸግሩት። ግን አላህ ግን ምን አለ? ከእውነት አያፍርም። አላህ ግን ስለማያፍር ይኸው በቁርአን መልኩ እየነገራችሁ ነው። ሁሰይድ ሰው መሐመድ ነው አላህ እንዲህ ብሏችኋል፣ ውጡልኝ ከቤቴ እያለ ነው። ይኸው አስባበ ነዙሉ ሰዓት ካለ ይነበብ ከተባለ እናነበዋለን። በጣም ሶፈን የሆነ የወረደበትን ምክንያት ስትመለከቱ በቃ በልተው አልወጣ ብለውት እንደዚህ ብሎ አላህ ወረደለት ብሎ ተናግረው ነው ማለት። ስለዚህ ይሄንን ኢንፋሌብል ሶርስ አድርጋችሁ እየተቀበላችሁ ነው። ፍቅር ሲዝም ለማትቀበሉበት ምንም ምክንያት የላችሁም። እሺ ቀጥይ። ቴንኪዩ። እሺ እናመሰግናለን። ያ ጀማ የጠየቀው ጥያቄ አልተመለሰም፣ አይመለስም እስከ መጨረሻው። ግን ከዚህ ሰው የታዘብኩት ነገር ያየሁት ነገር ምንድን ነው አትሉ? እሱ ይህንን ነቢዩ ሰለላሁ ዐለይሂ ወሰለም እኮ በሰርጋቸው ማታ እንደዚህ አላህ ሱብሓነሁ ወተዓላ እንዲወጡ አዘዘላቸው። ስለዚህ ይሄ በጣም የሚያሳፍር ነገር ነው። የምርህን ነው? የሚያሳፍረው ነገርማ ይህንን ጥያቄ ላይ በደንብ አስመርልኝ፣ ታዳምጠዋለህ። የሚያሳፍር ነገር ስለ ትዳር እያወራ አፈርክ አይደለ? ስለ መድፈርና ስለ ማስደፈር ሳወራለህ ደግሞ ያኔ ምን ልንሆን አብረን እንመለከታለን። በትንቢተ ሆሴዕ ምዕራፍ 1 ከቁጥር 2 ላይ እግዚአብሔር ሆሴዕ ዝሙተኛ አግባ ብሎ ሲያዛው ይሄ ያሳፍራል ወይስ በክብር ያገቡ ነብዩ ነው የሚያሳፍሩት?
ዳዊት በመጽሐፈ ሳሙኤል ርዕሱ ላይ ፎከስ አድርጊ እባክህን ርዕሱ ቆይ አይደለም ምን እየሆናችሁ ነው? ተረጋጉ አንዴ ተረጋጉ። አንዴ መጽሐፍ ልንዘረግፍልህ እኮ ነው። ገና አንዴ ተረጋጉ። የእሷ ተራ ለምንድን ነው የምትገባው? ለምን ትፈራለህ? ተሸበር ደንቅጠሃል። የእሷ ተራ ነው የሚታደርግ አንተ ቆይ ምንም ሀሳብ አልቀበልህም። እባክህን አይዞሽ፣ የምታውቂውን ነገር ዝም ብለሽ ማውራት እኮ አይደለም። ርዕሱ ላይ ፎከስ አድርጊና እየተወራ ያለው ላይ ፎከስ አድርጊ። ሚውት አድርግና ያወራኸው ነገር ሳትናደጂ እባክሽ የፈለግሽውን ታወሪያለሽ፣ ግን ርዕስ ጠብቂ። አይዞሽ የትም አልገባሁም እኔ እኮ ቁርአንሽ ለማመን ፈርቷል ነው የሚነሳው ነገር ፈርቷል። አንዴ ኧረ ተረጋጊ በሏት አንዴ ስሚ ሀሳቡ የሚከፈተው ነገር ፈርቶታል። በቃ ደንግጧል። አዎ እንደዚህ የሚታየው ድምጽሽ በጣም ቫይብሬት እያደረገ ነውና እኔ ምንም የፈለግሽው ርዕስ ብታነሺ ችግር የለውም። ቆይ ኧረ ተረጋጊና መጀመሪያ ስሚ። ርዕሱ ላይ ፎከስ አድርጊ ነው የተባለው። ልጆች ማለት ነው ሳውን ሚውት የምታደርጉ እያየኋችሁ ነው። ሲሶንም ሚውት እያደረጋችሁ ነው። ጭራሽን አውራ ለምንድን ነው በእኔ ተራ የሚያወራው? አንዴ ጣልቃ ልግባ አንዴ ጣልቃ ልግባ አንዴ አይላም የዋድም የሚታርጉትና ኦልሬዲ እየተወራ ያለው ርዕስ የመጽሐፍ ቅዱስ ወይ የቁርአን ካራክተር ላይ ወይ የመጽሐፍ ቅዱስ ካራክተር ላይ ስለሆነ በርዕሱ ብቻ ብታወሪ የዋድም ከርዕስ ሲወጣ ብትመልሹ ጥሩ ነው። ከርዕሱ የወጣበት ነገር ካለ ማለት ነው። በርዕሱ ብታወሪ በጣም ጥሩ ነው። መቀጠል ትችያለሽ። አይላም ለማስታወስ ያክል አንዴ ቆይ ለማስታወስ ያክል አልገባብሽም። እኔ ማይክ አልከፍትም። ለማስታወስ ያክል ወደ መስመሩ እንድንመለስ ቅድም የነበረውን ወንድማችን አቡኪን አንድ ጥያቄ እኔን ጠይቀው የጀመሩት ሀሳቡን ለነብዩ መሐመድ በጅብሪል በኩል አላህ እንደተገለጠላቸው ብቸኛ ሪሶርስ ወይም ማስረጃ እሳቸው ብቻ ነበሩ የሚለው ሀሳብ ተነስቶ ነው። ከዛም የራሳቸውን ነገር በተመለከተ አሁን ቅድም ሰርግ ላይ የተጠቀሰው ሀሳብ ነብዩ ስለሚያፍሩ ከቤታቸው ውጡላቸው የሚለውን አይነት ጥቅስ የተጠቀሰው ለዛ ነው። እሳቸው አላህ ተናገረላቸው የሚለውን ሀሳብ ማለት ነው። ከዚህ አንቺ የጠየቅሽው ጥያቄ ያልተመለሰ ጥያቄ አለ። እኔም አካሄድ ላይ አስተያየት አለኝ። አንዴ እንደማንሞት እኔም አስተያየት አለኝ አካሄድ ላይ። አንደኛ ነገር በእኛ ሰዓት ሳይሆን አስተያየት የምትሰጡት በራሳችሁ ሰዓት ሲሆን አስተያየት መስጠት ትችላላችሁ። ሁለተኛ ነገር መጽሐፍ ቅዱስ ሲነሳ የእግር ሰዓት ሊሆንባችሁ አይገባም። ምክንያቱም እዚህ ውስጥ አንተ ለምሳሌ 66 ነህ፣ እሱ ከላይ ያለው 81 ነው። ከታች ምናልባት ካቶሊኩን 73 ነው የሚቀበል። እንደምንሞት እንወቅ የሚለው ተረጋጋ። ይሄ ወንድማችን ማለት መግባቱ ምንም ጥቅም የለውም። ምክንያቱም እኔ አሁን 66 እና ምናምኑ ጋር መጣ። አሁን እንደዚህ የምንለው ሀሳባችሁን በመፍራት አይደለም። አይላይ ሀሳባችሁን በመፍራት ሳይሆን እንደዚህ የምንለው ነገሮች ከእንትን መስመሩን ከሳቱ ምንም ፍሬ የሌለው ነገር እናወራለን። ስለዚህ አንቺ የጠየቅሽው ጥያቄ አለ። ቅድም አዳምጠኝማ ሳን አንዴ እኔን ደግሞ አዳምጠኝ። አቤልዬ ሲሶም ይሁን አቤልም ይሁን ኤዱም ሁኑ ማናችሁ ማለት ነው። ይሄ ነገር መጀመሪያ ሊወራ የሚገባው ማለት ነው ልክ ዮሐድ ገደብ ሲያልፍ ልክ ሌላ ነገር ሲያወራ ኖ ዮሐድ እዚህ ጋር እኮ እያወራችሁ የነበረው እኮ መጽሐፍ ቅዱስና ቁርአን ላይ ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ላይ እንኳን እባክህ አንቺ ነሻ ማስቆም ያለብሽ እኮ። እኔ በጣም ሰው አከብራለሁ። ሰው እያወራ በመሀል መግባት ይሄ ነውር ነው። ሲሶ ሰው እያወራ በመሀል መግባት ነውር ነው። አላስቆመውም፣ ግን ደግሞ መልስለታለሁ። ከርዕስ ውጭ ያወራሁትን እባክሽን ሄደን በእናትሽ አሁን ወደዚህ ወደዛም ብትል
ከርዕስ ውጭ የተወራውን ወደኋላ ከርዕስ ውጭ የተወራውን እስቲ ተናገሪ። ከርዕስ ውጭ እኮ እኔ እየተናገርኩ የጠየቃትን ትመልስና ግን በሪስፔክት እሺ። ቅድም አሁን አንቺ ላፍ ኢየሱስ ክርስቶስ ጋር ስትሄጂ እንደኛ እንደ አማኝ ሁላችንም ሚዩት ከፍተን አስቆምና አንቺም እንደዛ ማስቆም ትቻለሽ፣ ስህተት ካየሽ ማለት ነው። እኔ ምን መሰለሽ እኔ ማለት ትልቅ ሰው እያወራ ማለት ነው መግባት ልክ አይደለም። አሁን ከርዕስ ውጪ የተወራውን አንድ ፖይንት አንሺ አይላ፣ ከርዕስ ውጪ ያነሳውን አንድ ፖይንት አንሺ ቡና እባካችሁ። ያነሳውንም ነገር ጠቅለል አድርጌ ላንሳና ሐሳቤ ጨርሼ እወርዳለሁ። በቃ እሱ ሲያወራ ዝም ብለን ያዳመጥና እኔንም አዳምጡኝ፣ አለቀ። ለምንድን ነው ይሄን ያህል መረበሽ? አስፈላጊ አይደለም። በቃ ምንም ላወራ አውርቼ እወርዳለሁ፣ አለቀ። ከዛ እናንተ መመለስ ካለባችሁ አልወጣም ማለት ነው። አልወጣም መመለስ ካለባችሁ ደግሞ ትመልሳላችሁ ነው የሚሆነው። ባህረለ ልክ ያልሆነ ነገር ካወራው ትመልሱኛላችሁ። እስከማወራ ዝም ብለሽ የምታውቂውን ይኸውልሽ የሰማሽውን አይላ ስሚ፣ ዝም ብለሽ የሰማሽውን ሁሉ ላወራሽው ስለመኮረጅ አታውራ እባክህን። ከፍቶ እንዳሳየን አንቺም በማስረጃ ችግር የለም። አሁን እኮ ስናወራ ሄዱ እኮ ያልተግባባ ነው እኮ። ይኸውልሽ አሁን እየተወራ ያለው ኔቸር ኦፍ ስክሪፕቸር እና ኔቸር ኦፍ ቁርአን ላይ ነው። ይኸውልሽ ቆይ አንዴ ኔቸር ኦፍ የቁርአን እንትን ላይ ኔቸር ኦፍ ቁርአን ላይ የፈለግሽው ማስረጃ ወይም ኔቸር ኦፍ ስክሪፕቸር ላይ የፈለግሽው ማስረጃ ጠቅሰሽ ከዚህ ማስረጃ አንጻር መጽሐፍ ቅዱሳችሁ የአምላክ ቃል ሊባል አይችልም ብለሽ ሞግቺ። ከርሱ ውጪ ግን ካወራሽ ማንም ሰው መቼ አስሞገታችሁኝ? ልሞግት ነው እኔ እንደዛ ብዬ ነው የምሞግተው እኮ እንዴ። ይኸው እንዴት መጽሐፍ ቅዱስ ሊባል እንደማይችል በማስረጃ ነው ማሳየው። ያለ ማስረጃ ካወራው ችግር የለም ትመልሱኛላችሁ፣ ይቅርታ ጠይቃለሁ። በማስረጃ ነው ማውራው። ብቻ ሚዩት አድርጋችሁ አዳምጡኝ። ዛዝ ቴንክ ዩ ሲሶ እንዳለው እሺ፣ ከሲሶ ሀሳብ መጀመር እችላለሁ። ቅድም ግን እሱ ለሞክ ያነሳውን ትዳር እኔ በደብል ስታንዳርድ አድርጌ አሳይቻቸዋለሁ። የኛ ጥያቄ የመጀመሪያ ጥያቄያችን ትንቢተ ሆሴዕ ምዕራፍ 1 ከቁጥር 2 ላይ እውነት እግዚአብሔር ዝሙተኛ አግባ አለኝ ብሎ ሆሴዕ ተናግሯል። ቅድም የጠየቃችሁት አንድ ምን አለ ለመለኮታዊ ራእይ ማስረጃ እንፈልጋለን አላ ዝሙተኛ አግባ ሲለው ማስረጃ አንድ። ሁለተኛ እውነት እግዚአብሔር ነብይ ሆሴዕ የተባለን ሰው ዝሙተኛ አግባ አለ የሚል መጽሐፍ እውነት ቅዱስ ነው ወይ? አንድ። ከዛ መጽሐፈ ሳሙኤል ካለ ምዕራፍ 12 ከቁጥር 8 ደግሞ እንሄዳለን። ዳዊት ስለደፈራት ሴትና ስለ ፍርዶቹ ማለት ነው። አንደኛ እውነት እንደ ልቤ የተባለ ዳዊት የተባለ ነብይ ሴት ልጅ ይደፍራል ወይ? ነብይ ተብሎ እግዚአብሔር እንደ ልቤ ብሎ የጠራው ይደፍራል ወይ? ይሄንን የጻፈ መጽሐፍስ ቅዱስ ሊባል ይገባዋል ወይ? ሁለተኛ ጥያቄ። እሺ ከዛ ዝቅ ብለን ደግሞ 11 እና 12 ላይ ስናነብ እግዚአብሔር ይሄንን አንተ በድብቅ አድርገዋል እና እኔ ደግሞ በአደባባይ አድርገዋለሁ ይላል። ምኑን ነው በአደባባይ የሚያደርገው? ዳዊት በድብቅ የሰራውን። ዳዊት ታዲያ በድብቅ ምንድን ነው የሰራው? ሴትን ደፍሯል። አይ አልደፈረም ካላችሁ እሺ ዝሙት ሰርቷል። ስለዚህ እግዚአብሔር ምን እያስደረገ ነው? በተዘዋዋሪ ዳዊት በድብቅ የሰራውን እያሰራ ነው። በማን ነው የሚያሰራው? ምንም ባላደረጉ ሴቶች። ስለዚህ እግዚአብሔር ምን እያለ ነው መጽሐፉ ማለት ነው? አስደፋሪ ነው። አይ መድፈር የለም ካላችሁ ደግሞ ዝሙትን አሰሪ ነው ማለት ነው። እኔ ያላልኩ መጽሐፋችሁ ነው የሚለው። ምክንያቱም ዳዊት በድብቅ የሰራው ምንድን ነው የሚለውን እናንተ ትመልሱልናላችሁ በግልጽ ሁኔታ ስለሚያስቀምጠው ማለት ነው። ሶስተኛ እግዚአብሔር ዝሙትን ከማሰራቱ በተጨማሪ ደፋሪዎችን ያበረታታል። ኦሪት ዘዳግም ምዕራፍ 22 ከቁጥር 28 ላይ መሄድ እንችላለን። የተደፈረ ሴት ምንድነው የምትደረገው? ምንም ፍርድ የላትም። እሱ አስገድዷት በሜዳ ደፍሯት ከሆነ ምንድነው የሚያደርገው? ለአባቱ 50 ብር ይሰጥና ይገዛታል። ስለዚህ ምን እያለ ነው እግዚአብሔር? ወንዶች ሆይ አንድ ሴት ፈልጉ፣ ከዛ በሜዳ ድፈሩ፣ ከዛ 50 የብር ስቅል ስጡና የእናንተ አድርጉ እያለ ነው በተዘዋዋሪ። ስለዚህ እኛ ይሄንን ይዘን ምን ብለን እንሞግታለን? እግዚአብሔር ደፋሪን ያበረታታል፣ ለተደፈረ ሴት ደግሞ ፍትህ አይቆምም፣ በል እንደውም ያስደፍራልም እያልን ነው። ስለዚህ ይሄንን ደግሞ እኔ ለእግዚአብሔር እየቆምኩ ነው። እግዚአብሔር እራሱ ይሄንን የሚያደርግ ከሆነ ይሄንን ያደርጋል ብሎ የጻፈ መጽሐፍ ቅዱስ ሊባል አይገባውም። ተበርዟል ስንል በምክንያት ነው። ነቢያትን ደፋሪ፣ ባለጌ
ገባችሁ አይደለ? መጽሐፉ እንደዛ ብሎ ከጻፈ ነቢይ የተባለን አካል ሚስቶቹ እኮ አሳስተውት ጣዖት አምላኪ ያደረጉት። ከዛኛ የምንቀበለው ጣዖት አምላኪ ብለን የያዝነው ነቢይ የጻፈውን መጽሐፍ ነው የሚል መጽሐፍ ተበርዟል። እርስ በራሱ የሚጋጅ መጽሐፍ ተበርዟል። መጽሐፋችሁ ነቢያቶች ላይ ብቻ አይደለም። ዳዊት ደፈረ፣ ሰለሞን ባለጌ ነው፣ ሉጥ ከሁለት ልጆቹ ተኛና አስረገዘ የሚለው ብቻ አይደለም። እግዚአብሔር ላይ ተላልፎ እግዚአብሔር ላይ ቀጥፏል። እግዚአብሔር ሰው አልሆንም ካለ በኋላ ሰው ሆነ ብላችኋል። ገባችሁ አይደለ? ኢየሱስ ክርስቶስንም ብንመለከት በወንጌላት ላይ አልወጣም ካላቸው በኋላ ተደብቆ ሲወጣ ተገኝቷል። ኢየሱስን ውሸታም አስብሎታል፣ ሌባም አስብሎታል። በጣም ብዙ ነገር ነው ያለው መጽሐፋችሁ። ዝም ብለናችሁ ነው። ከዛ ዞር ስንል ደግሞ ቀጣፊው ጳውሎስ አለ። ራሱ እኔ በሞኝነት እንጂ ከጌታ አልናገርም ካላችሁ በኋላ እናንተ ምን አላችሁ? ኧረ ስትሸውደን ነው፣ አንተማ ከጌታ ነው የምትናገረው። ራሱ ግን ጳውሎስ ምን አለ? እኔ በሞኝነት ነው የምናገረው አለ። ታዲያ ጳውሎስ ማን ነው የሚለውንም ራሱ ብንመለከት የኢየሱስ አሳዳጅ የነበረ አንድ ተራ ግለሰብ ነው። ይሄንን ሰውዬ መጥቶ ስለ ማንም የጻፈላችሁ መጽሐፍ እየተቀበላችሁ መጽሐፍ ቅዱስ እኮ ከአምላክ ነው ልትሉን አይገባም። ሌላ ሶስተኛ መስፈርት ብንመሰረት ራሱ ለመጽሐፍ ቅዱስ መጽሐፍ ቅዱስ ከድሮ ስክሪፕቶች ጋር ጭራሹ ነው የተለያየ ነው። ብዙ ነገር ተጨምሮበታል፣ ብዙ ነገር ተቀንሶበታል። ሚስ አንደርስታንድ የምታደርጉት እንዳለ ሆኖ ማለት ነው። ኢየሱስ እኔ አምላክ አለኝ እኔ አምላክ አይደለሁኝም ስለምን እኔ አምላክ ትሉኛላችሁ ሲላችሁ አይ ስፎግረን ነው ያላችሁት እንዳለ ሆኖ በመጽሐፍ ደረጃ ግን በጣም የተለያዩ መጽሐፎች ነው ያሏችሁ። አሁንም ድረስ እየተጨመሩ እየተቀነሱ ነው፣ አፕዴት እየተደረጉ ነው። በማን ፍቃድና ምን አፕዴት እንደምታደርጉ እሱን ትነግሩናላችሁ። እሺ የአምላክን ቃል አሁን ላይ አባቶቻችሁ እየጨመሩ እየቀነሱ ያሉትን መጽሐፍ በማን ፍቃድና ለምን እንደሆነ ትነግሩናላችሁ። ይሄ ነው መጽሐፋችሁ። ገባችሁ አይደለ? ነቢያቶቻችሁ ላይ እግዚአብሔርን አስደፋሪ አዘሟች የሚል ሰዓት አልቋል። ታይ እንጂ ቅድም ስንት ሰዓት ነበር ሲያወራ የነበረው? አቀልዱ እንጂ እንደዚህ አይነት ቀን ያስኩላችሁ ነው ባይዘው። ቅድም ዮሐድ 3 ደቂቃ ነው ያወራው። ኤደን 3 ደቂቃ ነው። አሁን ወደ እንትን ጥያቄሽ ግቢና ሀሳብሽን ጠቅልሽ። ስድብ ነው ያልሽው። ትጨርስ ቆይ አንዴ ትጨርስና ትጨርስ ቆይ አንዴ ትጨርስ አንዴ ትጨርስ ያላ ጨረስኩ። እንግዲህ ጨረስኩ። ቴንክ ዩ እናመሰግናለን። ቀጥል። እሺ ጎበዝ። አሁን ታርገሽ ደግሞ የሚታየው እሺ። አራ የምን ደቂቃ ነው? ጨርሻለሁ ብለሻል። አሁን ሚዩት አድርገሽ በደንብ ትሰሚያለሽ። 3 ደቂቃ ያስኩላችሁ አላለች? አራ ሚዩት አድርጊ፣ ሚዩት አድርጊ። የተያዘ ደቂቃ የለም። አንቺ ተናግረሽ ጨርሻለሁ ብለሻል። እሱም ይጨርስ በቃ። እሺ አሁን ሚዩት አድርጊ። ሚዩት ላድርግልህ። እሺ አሁን ህሊና ላለውና አእምሮ ያለው ሰው ማገናዘብ የሚችል ሰው እስልምና መልስ እንደሌለው በእስልምና ላይ የተነሳውን አንድ ስትመልስ ሰምታችኋል። መሐመድ የራሱ ቃል እንደሆነ ቁርአኑ የእሱ ሐሳብ እንደሆነ ልትሞግት አልቻለችም። አንድ የሞገተችው አንድ ጥቅስ እኮ ነው የተጠቀሰው። ባይዘው አንድ ጥቅስ ተጠቅሶ ያንን ጥቅስ ምንም አልነካችም፣ ዞራ እንኳን አላየችው። በቃ እሺ አፕሩቭድ ወይም ደግሞ ምን አረጋግጣልናለች። ቁርአን ራሱ የመሐመድ ንግግር እንጂ ፈጣሪ ይናገረው አይናገረው ማረጋገጥ እንደማይችሉ ተመልክተናል። በራሷ ማስረጃ ማለት። አሁን መጽሐፍ ቅዱስ ላይ ያነሳቸውን አንዳንድ ነገሮችን እንመልከት። ሆሴዕን አንስታለች። እሺ በደንብ ይዩና ከዛ እስልምናውን እንዴት እንደምናየው በደንብ አሳያችኋል። ትንቢተ ሆሴዕን አነሳች። ሆሴዕን አዎ አንዲት ጋለሞታን አግባ ብሎ እግዚአብሔር አዞታል። ባይዘወይ ሴቶች ናቸው ማለት ልክ ውጭ ይሄ ምንድን ነው የሚባሉት ሴተኛ አዳሪዎችን ማለት አግብተ የራስህ አድርጋት ብሎታል። ምክንያቱ እሷም ሰው ነች። ለምን እንደዛ ብሎ ያዘዘው? እግዚአብሔር ምስጢርም አለው ማለት ነው። ሆሴዕን እንደዛ ብሎ ያዘዘበት ምክንያት አለው። ለምን መጎልመት ወይም ደግሞ ዝሙተኛ መሆን ማለት ከእግዚአብሔር ውጪ ሌላ አማልክትን ቢያመልኩም እስራኤላውያን ማለት ነው ወደ እግዚአብሔር ቢመለሱ ቢጸጸቱ እግዚአብሔር አምላክ ይቅር ብሎ እንደሚቀበላቸው ለማጠየቅ ነው። እግዚአብሔር አምላክ ማንንም ኃጢአት ቢሰራ ማንም 2 ቀኝ እጅ ያለው ጭንቅላት የሌለው አምላክ ነው ብሎ ሲያመልክ ኖሮ ከዛ በኋላ እንደው እውነተኛው አምላክ ክርስቶስ ነው ብሎ ወደ እውነት ቢመጣ አይ ዘሙተብኛል
ከእኔ ውጭ ሌላ አምላክ አምልከ ነበረና አልቀበልህም የሚል ጌታ አይደለም ነው። ሁሉንም በይቅርታ የሚቀበል ጌታ ነው። ስለዚህ ይሄንን ሚስጥር ወይም ደግሞ ይሄንን መልእክት ለእስራኤላውያን ሊያስተምራቸው ሲፈልግ ከእሱ ውጪ ከግብፅ ያወጣቸው ሌላ አምላክ ሳይኖር ግን ከግብፅ ያወጣን አምላካችን ጥጃ ነው ብለው ጥጃ ሰርተው ሲያመልኩ ነበር። እንዲህ ብላችሁ ብታመልኩ እንኳን በንስሐ በጸጸት ወደ እኔ ብትመለሱ አይ እኔ ያልቀበላችሁም የሚል ጨካኝ አምላክ አይደለም፣ ፍጥረቶቼ ናችሁና አሜን ብዬ ቀበላችኋለሁ የሚለውን መልእክት ለአይሁዳውያን ሲነግራቸው እንዲህ ያለችውን ሴት አግባ ብሎታል እግዚአብሔር ማለት እንዲህ ያለ ታላቅ መልእክት የያዘ መጽሐፍ ነው። እንደ ቁርአኑ ቀጥታ የዝሙትን መልእክት የሚያስተላልፍ አይደለም። ፎርዛት ማተር ማለት ለዛ ነው ይህን ትእዛዝ የታዘዘው ሆሴ። ከዛ ስለ አንደኛ ሳሙኤል ተናገረችና እንደው ዳዊትን ዝሙተኛ አደረገው። እንዲህ አይነት ነቢያት እንዲኖሩ መጽሐፍ ቅዱስ አዟል። ባይዘወይ መጽሐፋቸውን እንደማያውቁ የምታውቁት በቃ ምንም ስለ መጽሐፋቸው እንኳን ምንም አይነት እውቀት እንደሌላቸው የምታውቁት ይሄ ታሪክ መጽሐፋቸው ላይ እንዳለ እንኳን አለማወቃቸው ነው የሚያሳየው። ይሄ ታሪክ መጽሐፋቸው ላይ አለ። የት? ሱራ 38 23 ላይ እንዲህ ይላል፣ ይህ ወንድሜ ነው፣ ለእርሱ 99 ሴቶች በጎች አሉት፣ ለእኔም አንዲት ሴት በግ አለችኝ፣ እርሷንም እድል አድርጋት አለኝ፣ በንግግርም አሸነፈኝ አለው ይላል። አሁን 99 በጎች የተባሉት ባይዘው የዳዊት ሚስቶች ናቸው። ተፍሲሩን ሄዳችሁ ብትመለከቱ 99 የተባሉት የዳዊት ሚስቶች ናቸው። አንድ በግ ነበረች የተባለው ደግሞ የድሃው የኦሪዮ ሚስት ነች ማለት ነው። እና እሷን ወሰደብኝ ብሎ እየተናገረ ነው። በምሳሌ ቁርአናችሁ ላይ ቁጭ ብሏል፣ ግን ገልጣችሁ አታነቡትማ። ዝም ብላችሁ ሸምድዳችሁ በአረብኛ ትቀሩታላችሁ። ምን እንደሚል ትርጉሙ አይገባችሁ። በቃ ይሄ ልክ ቁርአኑ እንደሚናገረው መጽሐፍ የተሸከመች አህያን ትመስላላችሁ እንዳለው ማለት እናንተን አይደለም፣ ቁርአኑ ነው ያለው። መጽሐፉን ተሸክማችሁታል፣ ምን እንደሚል ግን አታውቁትም። አህያ መጽሐፍ ብታሸክሟት ምን እንደሚል እንደማታውቀው ሁሉ ማለት። ስለዚህ መጽሐፍሽ ላይ ቁጭ ያለውን ታሪክ ሳታቂው መጽሐፍ ቅዱስን ስተቺ ነበር። ገለጥ እያደረግሽ መጽሐፉን ብታነቢው መልካም ነው፣ ለጌጣ ባታረጊ። ኦኬ ደን ቀጠለች፣ ምን አለች? ዘዳግም እኮ አንዲት ሴት ከተደፈረች በ50 ብር ግዟት ይላል። የጥንቱን ታሪክና ባህል አለማወቅ እና አለመረዳት እንዲህ ያለ ወደ ምንድን ነው እንዲህ ያለ የወረደ አስተሳሰብ ውስጥ እንድትገባ ያደርጋል። 50 ብር ማለት ይሄ 50 ብር ሊትራሪ ብር ማለት አይደለም። ይሄ ጌጡ ማለት ነው። እሱ ነው ሰቅል። በዛ ልኬት ማለት በዛ ሰዓት ምን ያክል ዋጋ ነበረው? ያን ታሪክን ያጠና ወይም ደግሞ ታሪክ የሚያቅሰው ነው የሚያውቀው ማለት። ልክ በደርግ ሰዓት ወይም ደግሞ ትንሽ ወደ ኋላ ዘመን እንኳን ብንሄድ 1 ብር ወይም ደግሞ 5 ሳንቲም ምን ያክል ዋጋ ነበረ? እሱ የታወቀ ነው አይደል? በአይሁዳውያን በጥንቱ ዘመን ደግሞ 50 ብር ማለት በጣም ብዙ ብር ነው። በጣም ብዙ ብር ነው። ኦኬ፣ በብር ደረጃ ስንመለከተው ማለት። ሲቀጥል ደግሞ ለምንድን ነው ያ ሰው ግዴታ እንዲያገባት ነው የታዘዘው? ግዴታ አግብቷት እንዲኖር ታዟል። ለምን? አንዲት ሴት ድንግልናዋ ከተወሰደ ክብረ ንጽህናዋ ከተወሰደ በኋላ ማንም አያገባትም። ባይዘው ድንግል ያልሆነች ሴት ማንም አያገባትም። ስለዚህ የዚች ሴት እጣ ፈንታ ምንድን ነው የሚሆነው? በቃ እመበለት ሆና ነው የምትኖረው ማለት። እመበለት ሆና የመኖር እጣ ፈንታ ግን አይኖራትም። ያ ሰው ግዴታ ያገባታል። ለሱ ግዴታ ነው፣ ለእሷ ግን ግዴታ አይደለም ነው የሚለው መጽሐፉ። እሷ ከወደደችና ከፈቀደች ታገባዋለች። ካልፈቀደች ግን ፈታው መኖር ትችላለች። ባይዙ በነፃነት መኖር ትችላለች ከፈለገች ማለት። ግን እሱ ግን እፈታታለሁ ማለት በፍጹም አይችልም። በፍጹም አይችልም። ሊያገባት ግዴታ ነው። ለአባቷ ደግሞ ይህንን ብር ሊሰጥ ግዴታው ነው ማለት ግዴታው ነው። አየሽ መጽሐፍ ቅዱሳችን እንዴት መልስ እንዳለው። ኦኬ ሰው ከዚህ አንጻር የሚታይ ነው ማለት ነው። ከዚህ አንጻር የሚታይ ወደ ቁርአኑ እንምጣ። አሁን እነዚህን ያመጣቻቸውን ክራይቴሪያ መድፈር ያለቻቸውን እንዴት እንደሆነ ላሳያችሁ። ሚዩት አድርግ። አሁን ቁርአንሽ ሲነሳማ ታብታብ እያረግሽ ነው ማዳመጥ። አሁን ወደ ቁርአኑ እንምጣ። መድፈር እንዴት እንደሆነ ሚዩት አድርጊ። ዶን ኢንተርአፕት። ሰዓት የሚባል ታሪክ የለም። ሚዩት አድርገሽ አዳምጪ።
ማኒፌስት አታርጊ። አሁን ቁርአንሽን ቁጭ ብለሽ ትማሪያለሽ። ጠጪ። አንድ መሐመድ የ9 ዓመት ህፃን ልጅ የደፈረ ያም ደግሞ ላይሰንሱ መገለጡ ከየት መጣልኝ ብሎ እንግዲህ የዳዊትን እንኳን ቢያንስ እግዚአብሔር ኃጢአት እንደሆነ ለመስራቱ ደግሞ ቅጣት ሰጥቶታል። መሐመድ ህፃን ልጅ እንዲደፍር ከላይ መገለጥ መጥቶልኛል ብሎ የተናገረ ብቸኛ ነብይ ነኝ ባይ አካል ነው ማለት። ህፃን ልጅ እንዲደፍር ከሰማይ ስዕል ተደርጎ ተሰጥቶኛል ብሎ የተናገረ ብቸኛ ነብይ ነኝ ባይ አካል ነው። እነ ዳዊት ሲወቀሱ እግዚአብሔር ሲገስጻቸው ለኃጢአታቸው ሲቀጣቸው መሐመድ ደግሞ ለደፈረበት ሽልማት ሽልማት የሰጠ ብቸኛ አምላክ ነኝ ያለ አካል ብቸኛ ነብይ ነኝ የሚል አካል መሐመድ ነው። ይህንን አንድ። ሁለተኛ ሴቶችን ድፈሯቸው ብሎ በትዕዛዝ ደረጃ ያዘዘ ሴቶችን ድፈሯቸው ብሎ በትዕዛዝ ያስቀመጠ ቁርአን ነው። የት? ሱራ 4:23 ላይ ተመልከቱ። ያገባች ሴት እንኳን ብትኖር ያገባች ሴት እንኳን ብትሆን ባሏ እያየ ፊት ለፊት ልትደፍሯት ተፈቅዶላችኋል ብሎ በትዕዛዝ ያስቀመጠ ብቸኛ የሃይማኖት መጽሐፍ የእስልምና ቁርአን እንዲህ ይላል። እናቶቻችሁ ያው ሱራ 4:23 ላይ እናቶቻችሁ ሴት ልጆቻችሁ ከሴቶችም ወይም በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ይላል። ተመልከቱ። በምርኮ የያዛችኋቸው ሴቶች ከሆኑ ይላል ባል እንኳን እያላቸው በባል የተጠበቁ እንኳን ቢሆኑ ለእናንተ ምንድናቸው? የተፈቀዱ ናቸው ብሎ ያዘዘ ብቸኛ እምነት ምንድነው? እስልምና። 4 ሴቶች አግቡ ብሎ አዘዘና ከአራት ይሄ ገንዘብ ካላችሁ 4ቱን ማስተዳደር ከቻላችሁ 4 አግቡ አለ። ከ4 በላይ ደግሞ ለመጨመር ከፈለጋችሁ በብር ደግሞ ሴቶችን ግዙ ብሎ በትዕዛዝ ያስቀመጠ ብቸኛ እምነት እስልምና። ይኸው እንዲህ ላይ ሱራ 4:24 ላይ እንግዲህ አለ ከዚያች ከተከለከሉ ወዲያ ጥብቆች ሆናችሁ ዝምተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ፣ ፈቅጃለሁ። ይሄ እምነት ነው። በብር በገንዘቦቻችሁ ሴቶችን ልትፈልጉ ተፈቅዶላችኋል ብሎ የሚያዝ በትዕዛዝ የሚያስቀምጥ ሃይማኖት እስልምና። ያው ተመልከቱ። ከእርሱም በኋላ በመገናኘት አለ የተጠቀማችሁባቸው ሴቶች ራሱ ለሴክስ መጠቀሚያ የተጠቀማችሁባቸው ሴቶች ይላል መሮቻቸው ግዴታ ሲሆን ስጧቸው ይላል። አያ ከተጠቀማችሁ በኋላ ለተጠቀማችሁባቸው ሴቶች ምን ብራቸውን ስጧቸው። ወሰን አላፊዎች የምትባሉ ራሱ ወይም ደግሞ ዝሙተኛ የምትባሉት ዋይዘወይ ሴትን ዝም ብላችሁ ሄዳችሁ ሳትጋቡ ሄዳችሁ ሴትን ሴክስ ማድረግ ሳይሆን በእስልምና ምንድነው ሴክስ አድርጋችሁ ግን ብሯ ሳትከፍሏት ከሄዳችሁ እሱ ነው በእስልምና ዝሙት የሚባለው። ይሄ ባይዘወይ ቀጥታ ሴተኛ አዳሪነትን ያበረታታ ብቸኛ እምነት እስልምና ነው። መሐመድ ሶሐባዎቹን ሄዶ ብር ባላችሁ ሰዓትም ካላችሁ ሸሚዝም ካላችሁ ሄዳችሁ የከተማ ሴቶች እያገኛችሁ ተገናኟቸው ብሎ ፈቅዶላቸዋል። ይሄ የፈቀደላቸው ብቸኛ እምነት ማን ነው? እስልምና ነው። መድፈርን ያበረታታው ማለት ይህ ብቻ አይደለም። የገዛ ሚስቱ የገዛ ልጁ ሚስት ፈተህ አግባ ብሎ ፈጣሪ ያዞኛል ያለ ብቸኛ ፍጥረትና ነቢይ መሐመድ። ተመልከቱ። የገዛ አሳድጎ የዳረውን የገዛ ልጁን ሚስት ፈትተህ አግባት ብሎ አዞኛል ፈጣሪ ያለ ብቸኛ ነቢይ ባይ አካል መሐመድ ነው። የት? ሱራ 33:37 ላይ አንተ ሰዎችን ፈርተ ለምንድን ነው እሷን ማታገባት? ዘይነብን ለምን አታገባትም ብሎ አዘዘው። እንዴት ነው ያዘዘው? ያው ሱራው ታሪክ አልጠበሪም አመጣላችኋለሁ፣ ተፍሲር አልጀላሌን አመጣላችኋለሁ፣ ቁርአኑን አመጣላችኋለሁ፣ ኢብን ከሲር አመጣላችኋለሁ። በጣም በሚገርም ሁኔታ የገዛ ልጁን ለመጠየቅ ወደ ልጁ ቤት ሲሄድ የልጁ ሚስት እንዳጋጣሚ ቤቷ ውስጥ ራቆቷ ነበረች። ከወገቧ በላይ ራቆቷ ሆና አያት። ማን? መሐመድ። ከዛ በኋላ ራቆቷ ሆነ ሲያያት ነጭ ነች፣ በጣም ቆንጆ ነች። ዘይነብ በፍቅር ጠባለ። ዘን አላህ ፈቅዶልኛል፣ በፍቅር ወድቅ ያለው አፋታ አግባ ብሎ አዞኛል ብሎ ተናገረ። በዚህ ሰዓት ዘይነብ የዘይድን ሚስት አፋቶ
ያገባ ብቸኛ ፍጥረት ማን ነው? መሐመድ። በማህበረሰብ እንኳን በፈጣሪ ታዘህ ሊቀር ይቅርና ህሊና ያለው አእምሮ ያለው ሰው የማያደርገው ነውር ያደረገ ብቸኛ ሰው ደግሞ ፈጣሪ አዞኝ ነው ፈቅዶልኝ ነው ብሎ ለነውሩ ፈጣሪን ማስረጃ አድርጎ የሚያቀርብ ብቸኛ አካል ማን ነው? መሐመድ። ይሄንን አካል እንደ ኢንፋሊብል ሶርስ አድርጋችሁ ልትቀበሉት በፍጹም አይገባም፣ አይቻልም። ጨርሻለሁ። አይ ቲንክ አሁን አንዳንድ ዞር ይኬድ ከተባለ ይኬዳል። ጥያቄና መልስ አንበሳው ሊታርክ ተልበል ሊታርግና ያነሳቸውን እያንዳንዱ ነገር እናነሳለን። ደብል ስታንዳርድ እናነሳለን። ማን ነው እስቲ እውነት ሴተኛ አዳሪ የሚያስደርገው ማን ነው? ዝሙትን የሚያስፋፋ ማን ነው? አስደፋሪ አምላክ ማን ነው የሚለውን እንመለከታለን ማለት ነው። ግን ከጅምሩ ስነሳ ረሱል ሰለላሁ ዐለይሂ ወሰለም ላይ የተናገረው ንግግር አለ። ምን አለ? ነብይ የዘላለም ይሄ ዘወትራዊ ጥያቄያቸው ማይቀይሩት ገባችሁ? ይሄ ጥያቄ ምንድነው? ነብይ ሰለላሁ ዐለይሂ ወሰለም እኮ አይሻን በ6 ዓመቷ አጭተው በ9 ዓመቷ አገቧት። ስለዚህ ደፍረዋል። እነሱ ትዳርና መድፈርን አይለዩም። ለምን? እግዚአብሔር ማን ለየ? ገባችሁ? አንድ ሴት ከወንድ ጋር ከተታኛች አብኖርማል በሆነ መንገድም እንደነሱ ትዳር ነው የሚባለው፣ እንደ ዳዊት ማለት ነው። ስለዚህ ተምታቶባቸው ነው፣ ትዳርና መደፈር ተምታቶባቸው ነው። ከአይሻ ከራሷ በላይ አንተ ታቅላታለህ። ደርሻለሁ ካለች በኋላ እናትና አባቷ ደርሳለች ብለው ከዳሯት በኋላ እኔ የውሃድ ነው ማቅላት፣ እኔ ነው የውሃድ ነው ማቅላት። የ3 ዓመቷ ርብቃንን ተዋት፣ የ12 ዓመቷ ማርያምን ተዋት። ወደ ጎን አድርገን ስለ አይሻ ነው ፎከስ የምናደርገው። የአይሻን በቀላሉ ሁኔታ ስለ ትዳርና ስለ መደፈር ስለማታውቁ ነው ብለን እንዘጋዋለን ማለት ነው። እንቀጥላለን። ስለ ሴተኛ አዳሪነት አውርተሃል። ሱብሃንአላህ። ስለ ሴተኛ አዳሪነት ታውራት ምን ትዝ አለኝ መሰለህ? አሞስ 7:17 ላይ ያለው እግዚአብሔር ምንም ያላደረገች ሴትን የአሜጽያ ሚስት አለች። ምን ይላል መሰለህ? አሜጽያ የሚባለው ካህን የአሞጽን ትንቢት አልቀበልም ስላለ ብቻ እግዚአብሔር እንዲህ እያለ ይፈርድባታል። ስለዚህ እግዚአብሔር እንዲህ ይላል፣ ሚስትህ በከተማይቱ ውስጥ ጋለሞታ ትሆናለች። እግዚአብሔር ምን አደረገ? ምንም ያላደረገችን ሴት ባሏ የአሞጽን ትንቢት አልቀበልም ስላለ ሴተኛ አዳሪ አደረጋት። ምንም ያላደረገች ሴት። ስለዚህ ሴተኛ አዳሪነት የት ነው ያለው? እግዚአብሔር ራሱ ነው የሚያደርገው። ስለዚህ እዛው እናንተ ጋር ጨርሱልን ማለት ነው። ገባ አይደለ? ስለመደፈር ስለዝሙት ያው መድገም አይጠበቅብኝም። የሚደፍር ነብይ ነው ያላችሁ፣ የሚያስደፍር አምላክ እንዳላችሁ አሳይተናል። ቅድም ሌላ ያነሳው ፖይንት ሳረሳው ኦሪት ዘዳግም ላይ ምን አለ? 50 ብር ስቅል ማለት እኮ ትልቅ ነገር ነው፣ ብዙ ብር ነው እንዴ! ኢን ሚሊየንስ ነው። ለምን ኢን ቢሊየንስ አይሆንም? ሴት ልጅ በቢሊየን ትሸጣለች እያልከን ነው እያላችሁ ነው። ይሄን አስተሳሰባችሁ ብዙ ብር ስለሆነ ኢትስ ኦኬ ብዙ ብር እኮ ነው ብሎ ክላሪፋይ ሲያደርገው በብዙ ብር ነው ክላሪፋይ ያደረገው። ስለዚህ ሴት ልጅ በክርስትና ብትደፈር ብር ያለው ሀብታም ይቸበችባታል ማለት ነው እያልከን ያለው። ሀብታማን አንተ ጥረህ ግረህ ስራ፣ ከዛስ የምትፈልገውን እየደፈርክ በብር ትገዛለህ። ጸዴ ብር ብቻ ይኑርህ እያለ ነው። ስለዚህ እግዚአብሔር ምን እያደረገ ነው? ደፋሪ እያበረታታ ነው። በመጽሐፈ ሳሙኤል መሰረት ደግሞ እያስደፈረም ነው። ሲያበረታታ ደግሞ ማንን አበረታቷል የምትሉ ከሆነ ደግሞ የዳዊትን ልጅ አበረታቷል በሚስቶቹ ላይ። እሱ ነው እንትን ያለው። ምንም ያላደረገ ልጅ እሱን ሄዶ ወስዶ ሚስቶቹ የዳዊትን ሚስት ድፈር ብሎ በአደባባይ ድንኳን እንትን ደኩነውለት ገባ እያለ ይነግረናል መጽሐፍ ቅዱስ ማለት ነው። እንዳንተ 24 ሰዓት አልወስድም፣ ግን አንዳንድ ፖይንቶችን ላንሳለን። ስለ ባርነትና ስለ ምርኮ ስለተያዙ ሴቶች አውርተህ ነበር። በኦሪት ዘጸአት ምዕራፍ 21 ከቁጥር 7 ላይ ምን ይላል መሰለ? ሰው ሴት ልጁን ለባርነት ቢሸጥ ባሪያዎቹም እንደሚወጡ እርሷ አትውጣል። ጌታዋን ደስ ባታሰኛው በዋጆ ይስደዳት፣ ስለናቃት በሌላ ወገን ሰዎች ይሸጣት ዘንድ አይገባውም። ማኗን ስላላችሁ ጌታዋን። ስለዚህ የውሃድ ባሪያ ቢኖረው እንትን ማለት እዚህ ኖርማል ነገር እያልነው ቅድም ስለ ሙታ አንስተሃል። ሙታ አላህ Subhanahu Wa Ta'ala እስከ የውመል ቂያማ ድረስ حرام ያደረገው ነገር ነው። ፐርሚሲብል ነበር የሆነ የገዝዋ ሰዓት ላይ። ከዛ በኋላ አላህ Subhanahu Wa Ta'ala እስከ ወዲያኛው ድረስ حرام ያደረገው ነው። ሙታ ብሎ ማለት ጊዜያዊ ጋብቻ ማለት ነው። ቅድም ይክፈሏቸው ምናምን ስትለው የነበረው ነገር በእስልምና حرام አድርጎታል አላህ Subhanahu Wa Ta'ala እስከ ቂያማ ድረስ።
ሌላ ያነሳው በእንትን ስለተገኙ የጦር ምርኮኞች እያነሳ ነበር። ኦሪት ዘዳግም ምዕራፍ 20 ከቁጥር 11 ላይ በእነርሱ መካከል ለጋብቻ የምትፈልጋትን ውብ ሴት ታይ ይሆናል። ይህም ከሆነ እሷን ወደ ቤቷ ወስደህ ራሷን ጥፍሯን ትቁረጥ ምናምን ከዚያም በኋላ ሚስት አድርገህ ታገባታለህ ብሎ በምርኮ ያገኘሃትን ሴት አንተ መውሰድ እንደምትችል ነገረ። አንድ ቅድም ብዬ ነበረ መጽሐፍ ቅዱስ ላይ ያለውን ነገር ደብል ስታንዳርድ ስለማነሳ አትነካካ ብዬ ነበር። መጽሐፍ ላይ ያለውን ነገር ግን ክደህ እንደ ውርደት ስታወራ ነበረ። እግዚአብሔርም የፈቀደው ነገር ነው። አሁን ዮሐድ ቢችል አሁን እናንተ እንኳን ጦርነትን መግባት አይጠበቅባችሁ። ሰራ አድርጋችሁ ብር መያዝ ብቻ ነው የሚጠበቅባችሁ። እኔ ጋር ነው የተቋረጠው ወይስ ይሰማል? ይሰማል። እሷ ጋር ነው መሰለኝ የተቋረጠው። ተማለክ ኦኬ እሺ ኦኬ እሺ። ወይ እስክትመለስ እኔ የተወሰኑ ሀሳቦችን እስከዚያ እያነሳው ልቆይ። አይ ቲንክ ሚውት አድርገው ወዳጄ ማሚ ያለ እስክትመጣ ድረስ እስክትመጣ ድረስ ቁጭ ብለን አንተ በእሷ ጊዜ እኔ መጨመር እኮ ያነሳችሁን ሀሳብ ምላሽ ይሰጥበትና አንተ ደግሞ የቀሩ ሀሳቦች ካሉ የእሷ ጊዜ አሁን ያነሳችሁ ቆይ ለአንተ ደግሞ አንድ የሚዩት አድርገውና ቆይ አንተ ራስህን ችለህ ሀሳብን ታነሳለህ። መጀመሪያ አሁን ያነሳቻቸውን አንድ አጥርተን እንሄዳለን ማለት ነው። እሺ መጀመሪያ የርብቃና የእመቤታችንን አንስታ ነበር። አንድ ማስረጃ አይጠቅሱም። አያችሁ ሙስሊሞች ዝም ብለው መበጥረቅ ነው። ሲወራ የሰሙትን ነው የሚናገሩት። አንድ ማስረጃ አታመጣም። ምክንያቱ ዝም ብለው በውስጥ የኖቲፊኬሽን ማለት የምታዩት ባይዘው የሚላክ ፒዲኤፎች ናቸው። እና እባካችሁ ቢያንስ በማስረጃ እና የምታውቁት ነገር አውሩ። ሲነገር የሰማችሁትን ዝም ብላችሁ አታውሩ። ኦኬ እኛ አሳይ ክርስቲያን እያንዳንዱ በራሳችሁ መጽሐፍና በራሳችሁ ማስረጃ ነው የምናቀርበው። ይኸው የርብቃና የእመቤታችን አሁን ማስረጃ እንጠብቃለን ከመጽሐፍ ቅዱስ። የአይሻ ተናግራ ነበር። አይሻ አንተ ከእርሷ በላይ አንተ ነው የምታቀላት። አይሻ እኮ ራሷ እንደደረሰች ተናግራ ነበረ የሚል ሀሳብ አንስታለች። በደንብ አዳምጡ። አይሻ በተደፈረችበት ቅጽበት እሷ ምንም እንደማታቀና ገና አሻንጉሊት የምትጫወት ልጅ እንደነበረች መጽሐፋቸው ራሱ ነው የሚናገረው። ሰሒህ አልቡኻሪ 61:30 ላይ ምን ትላለች? I used to play with dolls in the presence of the prophet ማለት መሐመድ ከመሐመድ ጋር በሚኖርበት ሰዓት አሻንጉሊት ትጫወት ነበረ ብላ ትናገራለች። ቆይ አሁን መተሽ ሚዩት አድርግ ሳይሆን አንዴ ልጨርስ ሀሳቤና አንዴ ልጨርስ ዶንት ኢንተራፕት አንዴ አይሰጥም። የኔ ተራ ነው። ጨርሰ ወርደሽ ተረጋጊ እያለቀሽ ነው። ባይዘው እያለቀሽ ነው። ሳታለቅሽ ተረጋግተሽ ቆይ አንዴ ልጨርስ ሀሳብ እያወራሽ የነበረውን አንዴ ሀሳቤን ልጨርስ። ወርደሽ ተመልሰሽ መተሽ ቤትሽ አዎ እንደዚህ ነው። አንቺ በፈለግሽበት ሰዓት እየወረድሽ እየተመለስሽ እህታችን አንቺን አቋርጦሽ ንግግርሽን እኮ አቋርጦሽ አይደለም አንቺ ወጣሽ። ስለዚህ እሱ ጀመረ ሀሳብ አለ፣ እሱ ደግሞ ይጨርስ። ስለዚህ አሁን ልክ እንደተበደልሽ ምናምን ነገር አታርግ። ውይይቱን እኔ ጀመርኩት አይደለ? እስኪ ጨርስ ታዳምጡኝ። አንቺ አይደለም የጀመርሽ፣ የጀመረው ልጅ የለም። አንቺ አይደለም የጀመርሽ። ችግር የለም። እኔና ቡኪ አንድ ነን። ቶሎ በል። አንድ አይደላችሁም። እኔና ቡኪ ያልሽ ሁለት ስለሆናችሁ ነው። ቀጥል። አሁን ተረጋግተሽ ኢየሱስና እንትና ተረጋጊ። እኔ የማወራው ወርደሽ ተመለሰሽ ማመጣው ማስረጃ ፈርተውታል። ተረጋጊ። ቆይ አንዴ ታወሪያለሽ። በቃ ሚዩት አድርገሽ ሚዩት አድርገሽ አሁን ገብተሽ እሪያት በይ። አሁን ገብተሽ ጀምሬ ዶንት ፎርስ ሚ ቱ ሚት ዩ። ይሄ ሁሉ ነገር አታልቅሽ በእናትሽ
ሚዩት እያረጉኝ ነው። አሁን ሚዩት እያረጉኝ ነው በኮሜንት። አንዴ ሀሳቤን እጨርስ ነበር ባይዘው ያነሳሻቸው አንዴ ጀምሬያለሁ። ልጨርስና ትቀጥያለሽ። እኔ የጀመርኩትን መተሽ ልጨርሳት በይ። አንዴ እባክሽ ተረጋጊ። ለምን አትረጋጊም? ለምን አንዴ ፈርተሽ መስሎኝ የወረድሽው እኮ አንቺ ነሽ። አንዴ ወርደሻል፣ ተመልሰሽ መተሽ እሪያት በይ እህታችን። እንዲህ አንሺ ተብሎ የተደወለልሽን አንዴ ከይቅርታ ጋር አሁን እቺ አሁን ተደውሎ የሆነ ነገር ተልኮላት ነው መሰለኝ እሪ አለች። እባክሽ ተረጋጊ አንዴ ተረጋጊ እኔ እንዳንቺ አይደለሁም። የእኔ አብዱሊት ይታይሻል። እኔ እዚሁ ራሱ ነው ሰርች አድርጌ ሱና.ኮም የማወርጥልሽ ሀሳቡ ራሱ ጭንቅላቴ ላይ ነው ያለው። ሰርች አድርጌ እንደዚህ አድርጌ ነው ማመጣልሽ ቁጥሩን ራሱ ማለት ነው። እንዳንቺ ፒዲኤፍ እባካችሁ ላኩልኝ ይሄን ሀሳብ እያልኩኝ አይደለም። አደ ረጋ በይ። አሁን ይሄን ሐዲስሽን ላንብብና ትቀጥያለሽ። ረጋ ብለሽ ልስበክበት አለች። አንዴ ሐዲስሽ አንዴ ልጨርሰው። መሀል ላይ እሪ የምትይው ያው እንደ አይሻ ባይዘው ዝም ብለሽ የአሻንጉሊት ጨዋታ አታርጊ። አንዴ የምን ተራ ነው? ወርደሽ ስትመጪ ተራ ትያለሽ። ትንሽ አይ ቲንክ እንደዚህ ከአባ ለመውረድ ፍላጎት አለሽ። ባይዘው ውይይቱን የማይችሉት እና የማይወጡት ሆነው ከተሰማቸው በየመሃሉ መረበሽ ይጀምራሉ። አንድ ሐዲስ ጀምሬያለሁ እሱ ልጨርስና ትቀጥያለሽ። ትሰሚያለሽ አማርኛ በየመሃል ገብተሽ እሪት ያለሽ እንደ ሐሳብ ጀምሬ እኮ ነው። ስለዚህ ይሄን ልጨርሰው፣ ሳነብ የነበረውን ሐዲስ ልጨርሰው፣ ማስረጃውን ይኸው። ምክንያቱ ደርሳለች ብለሽ ስትናገሪ ስለነበረ ይኸው ላሳይሽ ነው። ፋትሐ አልባሪ ደግሞ ምን ብሎ እንደሚናገር ላሳይሽ ነው ከራስሽ ማስረጃ። እኔ እንዳንቺ ዝም ብዬ አርቲቡርቲ ወሬ አላወራም። ይኸው አይ ዩዝ ቱ ፕሌይ ዊዝ ፕሮፌት አለ መሐመድ ሚት አድርገው። አይዋ መሐመድ ጋር በነበርኩበት ሰዓት ምን አደርግ ነበረ ነው? አሻንጉሊት እጫወት ነበር። በደንብ አስተውሉ። አሻንጉሊት መጫወቷ ምን ችግር አለው ልትሉ ትችላላችሁ። ኤንድ ማይ ገርል ፍሬንድስ አልሶ ዩዝ ቱ ፕሌይ ዊዝ ሚ። ሴት ጓደኞቼም ከኔ ጋር አብረው ይጫወቱ ነበረ በአሻንጉሊት። ወን አላስ አፖስትል ዩዝ ቱ ኢንተር ማይ ድዌሊንግ ፕሌስ ዴይ ዩዝ ቱ ሃይድ ዘምሰልቭስ ይላል መሐመድ። ልክ ሲመጣ ማለት ነው ሁሉም ጓደኞቼ ይደበቁ ነበረ። but the prophet would call them to join and play with me። መሐመድም ይጠራቸውና ከኔ ጋር እንዲጫወቱ ያደርጋቸው ነበረ ትላለች። አሁን ፋትሐ አልባሪ የታላቅ ሙፈሲር ነው እና የሐዲሳቶቹ ማብራሪያ የሚሰጥ ታላቅ ሰው ነው። ፋትሐ አልባሪ የቡኻሪ ማብራሪያ ማለት ነው። እና ምን ብሎ ያብራራዋል ይሄን ክፍል? እንዴት አይሻ አሻንጉሊት ትጫወታለች? ይኸው the playing with the dolls and similar images is forbidden። በእስልምና አሻንጉሊት ለህፃናት ራሱ ፈጽሞ አይፈቀድም፣ የተከለከለ ነው። እሺ የተከለከለ ነው። ግን but it was allowed for አይሻ፣ ለአይሻ ግን ተፈቅዶላታል። መሐመድን አግብታ ራሱ ማለት ለምንድን ነው የተፈቀደላት? at that time ማለት she was a little girl ስለነበረች ጡጬ ስለሆነች ህፃን ልጅ ስለሆነች። ምን ማለት ነው ህፃን ልጅ? not yet reached the age of puberty። ለአቅመ ሔዋን ያልደረሰች ጨቅላ ህፃን ልጅ ስለነበረች ነው መሐመድ ጋር ሆና ራሱ ምን አሻንጉሊት እንድትጫወት የተፈቀደላት። ይገባችኋል? ደርሳለች ብላችሁ የምታጃጅሉት ማንን ነው? አሻንጉሊት ትጫወት ነበር መሐመድ ጋር ሆና። ለምን? ገና ጨቅላ ዶልስ ወይም ደግሞ አሻንጉሊት ለአቅመ ሔዋን ያልደረሰች ገና ጨቅላ ህፃን ልጅ ስለነበረች። ህፃን ልጅ ደፍሯል መሐመድ እኮ ነው። አስረግጠው እኮ እየነገሯችሁ እኮ ነው የራሳችሁ ሙፈሲሮች፣ የራሳችሁ መጻሕፍቶች። ስለዚህ ህፃን ልጅ ደፋሪ ነው ሲባል በምክንያት ነው። ኦኬ አይ ቲንክ ካለሽ አሁን መግባት ይቻለሽ። ያነሳሻቸው ሀሳቦች አሉ። አሁን ስለ ህፃናት አሁንም የተናገርሻቸው ነገሮች አሉ። ስለ
ሴቶች መግዛት ምናምን ያልሻቸውም ነገሮች አሉ። ስለ ባሪያዎችም የተናገርሻቸው ነገሮች አሉ። እሱ እናያቸዋለን። አሁን አንድ ቁጥር ጻፊና ግቢ፣ ሀሳብሽን ጨርሺ። ከዛ ምንም ውሃ የማይቋጥር ንግግርሽን በ5 ደቂቃ እንዴት እንደሚፈርስ ውልሴ። አንድ ቁጥር ጻፊ መግባት ትችያለሽ። አንድ ቁጥር ከሌለች ያነሳሻቸው ሀሳቦች እቀጥልባቸዋለሁ ማለት ነው። እቀጥልባቸዋለሁ። ስለ ሙትዓ እስከ ቅያማ ድረስ ተቋርጧል ብላለች። አር ዩ ሲሪየስ? ቁርአን ላይ የተቀመጠውን ሲደብራችሁ ትሽሩት አላችሁ አይደል? ሐዲሳችሁንም ቁርአናችሁም እንዴት እንደምጥሉ ታዩታላችሁ። ሐዲስም ቁርአንም እንዴት እንደምጥሉ ዛሬ ተምራችሁ ትወጣላችሁ። ኦኬ የለችም፣ አይ ቲንክ የለችም። ስለዚህ እኔ አጠር አድርጌ ልቀጥልና ማሚ ከአንተ ጋር እንቀጥላለን። እሺ ሙትዓ ተቋርጧል ነው ያለችው። በነገራችን ላይ አንድ የቁርአን አያ ለመሻር በሌላ በቁርአን አያ ነው የሚሻረው። ስለዚህ መሻሩን ከቁርአን መጀመሪያ ልታመጪ ይገባል። ቁርአን ላይ ቁጭ ያለ ምዕራፍ ነው። ይኸው በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ የሚለው ሱራ 4 ደግሞ እኮ የሴቶች ምዕራፍ ላይ ነው። በጣም የሚያስደንቃችሁ የሴቶች ምዕራፍ ይላል። ሴቶችን እንዴት ማጥቃት እንዳለብን የሚናገር ምዕራፍ ማለት ነው። ኦኬ ሱራ 4 ላይ ምን ብሎ ይናገራል መሰላችሁ? ኦኬ ይሄው አላህ በእናንተ ላይ እሺ ጻፈ ይልና ከዚህችም ከተከለከሉት ማለት ነው ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ይሄ ነው በገንዘብ ሴቶችን መፈለግ፣ በገንዘብ ሴቶችን መግዛት። ይሄ ላገቡ ሰዎች ነው። ባይዘወይ በጣም የሚገርማችሁ እዚህ ቁጥር 3 ላይ ምን ብሏቸው ቁጥር 4 ላይ ቁጥር 3 ላይ ምን ብሏቸው ነበረ? 2 2 3 3 4 4 አግቡ ተብለው ተፈቅዶላቸው ነበር። 2 3 4 አግቡ ተባሉና ከነዚህ ውጪ ነው ባይዘው ከአራቱ ሌላ ውጪ ምን ተብለው ተፈቀደላቸው? በገንዘቦቻችሁ ደግሞ ልትፈልጉ ለእናንተ ተፈቀደ። ይህ ብቻ አይደለም ባይዘው ሴትን ራሱ በሴት አሁን ከአራቱ አንዷ ብታረጅብህ ወይ ብትደብርህ ደግሞ በሌላ ሴት መቀየር ትችላለህ ብለው ደግሞ ሌላ ጋራንቲ ሰጣቸው። ቁጥር 20 ላይ በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ወይም ደግሞ ለምትፈታት ለተቀያሪዋ ሚስት ማለት ነው ብዙ ገንዘብ የሰጣችኋት ስትሆኑ ከእርሱ ምንም አትውሰዱ። አረ በጣም ብዙ ብር ሰተ ሴትን መግዛት ትችላለህ ብሎ መጽሐፍ ቅዱስ አዘዘ። እንደዛ አይደለም ባይዞ የዘዳግም ኮንሴፕቱ ቅድማ አስረድቻል። ኦኬ ሰውየው ግዴታ ሲሆን ሊያገባት ግዴታው ነው፣ ትዕዛዙ ነው። ሊፈታትን ፈጽሞ አይፈቀድለትም እሷ ካልፈለገች በስተቀር ነው የሚለው። እዚህ ጋር ግን ሚስት ብትደብርህ ሌላ ሚስት በእሷ ፈንታ ልትቀይር ብትፈልግ ምን አድርግ? ለጎስ ያለ ብር ስጣት። አያችሁ ወረስት በጣም ወረስት ቲንግ ሴቶች የቤት እንስሳና ምንጣፍ እንደ ምንጣፍ እንደሆኑ ታውቃላችሁ። በእስልምና ምንጣፍና ዶሜስቲክ አኒማልስ ናቸው ብሎ ነው አልጠበር የሚገልጻቸው። የቤት እንስሶች ብሎ ነው የሚጠቅሳቸው። ሴቶች ይህን ያክል የወረዱ ናቸው እስልምና በሴቶች ማለት የወንድ ግማሾች እያለ ነው የሚጠቅሳቸው። ስለ ሴት መብት ሙስሊም ሆኖ ደፍሮ ሊናገር ይችላል። የወንድ ግማሽ ሆኖ እንዴት ነው ሰው ራሱ የሴትን መብት ብሎ በእስልምና ሊያወራ ሊናገር ራሱ ድፍረቱ የሚኖሩ? ሚስት እኮ በበርጩማ እንድትጠፈጠፍ ፈቃድ የሰጠ መጽሐፍ እኮ በአርጩሜ። ኦኬ እሺ እንዲህ ይላል። ያው ከሴቶች እንደሚበልጡ ይናገራል። እንዲህ ይላል በአርጩሜ ወይም ደግሞ በጭብጥ የሆነ ነገር ሚስቶቻችሁን ምቱ ይላል አይደል? ያው እዚህ ጋር የሚታያችሁ ከሆነ በመኝታቸውም ተለዩዋቸው ካለ በኋላ ሳካ ሳታደርጉ ኧረ እንዲህ መጨመር ይሻላችኋል። እዚህ ጨምራችሁ የምታስተካክሉት ቁርአን ሊኖር አይችልም። ይሄ ጭማሪ ነው። ምቷቸው። ይኸው
ቃል በቃል በትዕዛዝ ደረጃ ሚስቶቻችሁን ምቱ ተብሎ የተጻፈበት ሃይማኖት እስልምና ነው። ኦኬ ደን ይሄ ጊዜያዊ ጋብቻ በገንዘብ ሴቶችን መግዛት እስከ ቂያማ ድረስ ተከልክሏል ብላ ነበር አይደል? ሰሒህ ሙስሊም 1405 ሲ ላይ ምን ብሎ ይናገራል? አቲ ሪፖርት ጃቢር ምናምን ካምቱ ምናምን አለና and the people asked him about different things and then they made a mention of temporary marriage ጊዜያዊ ጋብቻ የሚባል አላቸው ሙስሊሞች። ጊዜያዊ ጋብቻ ለ3 ሰዓት ለ3 ቀን ለ3 ምናምን ተስማምተው ከሴቷ ጋር ግንኙነት ለማድረግ የሚያደርጉት ስምምነት ቴምፖራሪ መሬጅ ወይም ደግሞ ዘወጁል ሙትዓ ይባላል። የሙትዓ ጋብቻ ማለት ነው። እና ቴምፖራሪ መሬጅ ጊዜያዊ ጋብቻ ተብሎ ይጠቀሳል። እና ተፈቅዶላቸው ነበርና ጠየቋቸው አቡበከርና ዑመርን ማለት ነው። where upon he said yes we had been benefiting ourselves by this temporary marriage during the life of the holy prophet ስሙ በጊዜያዊ ጋብቻ ወይም ደግሞ ሴቶችን በገንዘብ ግንኙነት ማድረግ መች ይጠቀሙ ነበረ? መቼ ነው? ማን ነው እርም ያደረገው? ስሙ በመሐመድ ጊዜ እንጠቀም ነበረ ሴቶችን እየገዛን። እሺ ቀጥሎ ደግሞ and during the times of አቡበከር and ዑመር መሐመድ ከሞተ በኋላ የእስልምና መሪ የሆነው አቡበከር ነው። በሱ ሰዓትም ይህ ሙትዓ የጊዜያዊ ጋብቻ በገንዘብ ሴቶችን መግዛት ፕራክቲስ ይደረግ ነበር። እሱ ጋብቻ አይደለም፣ አቡበከር ከሞተ በኋላ የመጣው ዑመር ነው። በዑመርም ሰዓት ምን ይደረግ ነበር? ፕራክቲስ ይደረግ ነበረ። መች ነው እርም የሆነው ወዳጄ? ከነዚህ ከመሐመድ ካላረገው፣ አቡበከር ካላረገው፣ ዑመር ካላረገው ወዘሄል ኢዝሂም የማን አብዱል ነው መጥቶ ይሄንን እርም ያደረገው? ቁርአናችሁ ላይ ያለ ተብራችሁ መጣችሁ ነውር ነው ማለት ጀመራችሁ፣ ራሳችሁ ማጥፋት ጀመራችሁ። ይመቻችሁ። ይሄ ነው በቃ ነውሩ ከገባችሁ ትልቁ ስኬታችን እሱ ነው። ይሄ ነውር እንድትጠሉና ወደ እውነት እንድትመጡ። ኦኬ ይሄንን ነው ሙትዓ ጠፍቷል የተባለው ማለት። ሌላ ምን ኦኬ የውሃድ ሪፖርት ተደርጎበታል እና አስወጥቶታል። ሲሶ አለክ አይሄዱ ሪፖርት ምናምን ተደርጎበት ከሪፖርትም በላይ ነው ዛሬ የሚኖረው። ይሄ ባንክ ስቴትመንት ተማረ ነው። ሁለቱ ባንክ ስቴትመንት ይሄው ለአንተ ጦርነት ነው እንዴ? ይሄ ደግሞ ይሄኛው ነው ዴሊ ሌበር ትያለሽ። አንዴ ቆይዱዬ እኮ እናት ቀላልተኛው መሰለክ። ማን ያስወጣው? አረጋይ ስራፉ እንዴ! ለምን ሰው ታወርዱት? ኦኬ መሐመድ አለ። ከመሐመድ ጋር ትቀጥላለህ። ዮሐዳን ጋር ገብታችሁ ኮፒ ሊንክ አድርጉ። እኔ ያለው ትንሽ ሪፖርት አስወጥቶታል። ኤደን እኔ ያለው አንድ 5 ደቂቃ ብቻ እመጣለሁ። በተናገረው ላይ አቅባለሁ። እሱ ከሌላ ምን ታቀባለህ? ከሱ ጋር እንትን ካለ ኦልሬዲ እኮ ወጣ ሪፖርት እንትና ዮሐዳን ፋይሉን ኮፒ ሊንክ አድርጉለት።